አሜሪካን ሀገር ያሉ የቤተሰብ ጥናት የሚያጠኑ ድርጅቶች አሉ። የቤተሰብ ጥናት ሲባል አንድ ፋሚሊን ይወስዱና ያንን ቤተሰብ ያጠኑታል። ምን ማለት ነው? ወንድም፣ እህት፣ ያጎት ልጅ፣ ያክስት ልጅ፣ ልጆች፣ የልጅ ልጆች፣ ያጎት ልጅ ልጆች እነዚህን ይወስዱና ያጠናሉ። እና አንዳንድ ጊዜ አንዳንድ ቤተሰብ ውስጥ የሚያስገርም ነገር ይገኛል። ምንድነው? ቤተሰቡ በሙሉ የተባረከ ዶክተሮች ናቸው፣ ኢንጂነሮች ናቸው፣ ሎየሮች ናቸው፣ የቢዝነስ ሰዎች የተሳካላቸው ናቸው፣ የተሳካላቸው ሃይማኖት ሰዎች ናቸው። ከጥግ እስከ ጥግ ድረስ ቤተሰቡ የተባረከ ሰክሰስፉል ቤተሰብ ይገኛል። ይሄ በሚሆንበት ጊዜ ሲያጠኑ ምንድነው የሚሆነው? ወደ ላይ የሄዱና አባትና እናትን ያጠናሉ። ከዛ የሄዱና አያትን ያጠናሉ። ከዛ የሄዱና ቅድመ አያትን ያጠናሉ። ሲያጠኑ ምን ይገኛል መሰላቸው? እዛ ላይ አንድ ደግ ሰው ይገኛል። አንድ ደግ ሰው ለድሆች ምህረት ያደረገ፣ ቸርነት ያደረገ፣ በምህረት በዘመኑ ኑሮውን ያካፈለ አንድ ደግ ሰው ይገኛል። እላይ ያለው አንድ ደግ ሰው መልካም ስላደረገ ልጆቹ፣ የልጅ ልጆቹ፣ የልጅ ልጅ ልጆቹ፣ ዘሩ የተባረከ ነው። ደግነት ለአንድ ሰው ብቻ አይደለም የሚጠቅመው። ደግነት ስታደርጉ ለልጆቻችሁ፣ ለልጅ ልጆቻችሁ፣ ከዛ በኋላ ከእናንተ በኋላ ለሚመጣው ትውልድ በሙሉ መልካም ነገርን እያዘጋጃችሁ ነው። እናንተም እነዚህም የደግነትን ስራ የሚሰሩ ወገኖቼ ትውልዳቸው ሁሉ ኢንሹራንስ እንደገዙላቸው ለልጆቻቸው ነው የሚገባኝ። እና ትልቅ ነገር ነው ደግነት። በዓለማችን በጣም ሀብታም የሆኑ ሰዎች አሉ፣ ቢሊዮነሮች። በአሁኑ ሰዓት የመጨረሻው ከዓለም አንደኛ ባለሀብት ጄፍ ቤዞስ ይባላል። ጄፍ ቤዞስ 131 ቢሊዮን ዶላር የሚገመት ሀብታም፣ በጣም ሀብታም። የዛሬ 24 ዓመት ቤቱ ተቀመጠና የሚሰራው ነገር ሲያጣ ተደርጎ የማያውቅ ነገር በኢንተርኔት መጽሐፍ መሸጥ ጀመረ። አሮጌ መጽሐፎችን በርካሽ ይገዛል። ከዛ ኢንተርኔት ላይ ያስቀምጣቸዋል። ከዛ እነዛን ይሸጣል። አሮጌ መጽሐፍ ይገዛል፣ ይሸጣል፣ ይገዛል፣ ይሸጣል። እያደገለት መጣ። አዳዲስ መጽሐፎችን መሸጥ ጀመረ። ለምን? በመጽሐፍ እወሰናለሁ አለና የተለያዩ ቁሳቁሶችን ደግሞ መሸጥ ጀመረ። እያደገ መጣ፣ እያደገ መጣ። አማዞን የሚባል መጽሐፍ መሸጫ ዕቃ መሸጫ አዘጋጀ። አሁን ከዓለማችን አንደኛው ሀብታም እሱ ነው። 131 ቢሊዮን ዶላር አለ። ዋሽንግተን ፖስትን ገዝቶታል። ሮኬት የሚያመጥቅ ድርጅት ሰርቷል፣ ገዝቷል። በጣም ባለጠጋ ነው። ከሱ ቀጥሎ ቢል ጌትስ አለ። ቢል ጌትስን እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ቢል ጌትስ 96.5 ቢሊዮን ዶላር ሀብታም ነው። እሱ ደግሞ ሲነሳ እያንዳንዱ ቤት ኮምፒውተር አስገባለሁ ብሎ ተነሳ። እያንዳንዱ ቤት ውስጥ ኮምፒውተር መግባት አለበት ብሎ ማይክሮሶፍትን ይዞ ተነሳ። የሚያስገርመኝ ነገር ስለ ቢል ጌት የ6 ዓመት ተማሪ ሆኖ ቤተሰቦቹን አስቸግሮ ነበር። አያጠናም፣ አስተማሪዎች እንደሚፈልጉት አይደለም፣ ውጤቱ ጥሩ አይደለም። ስለዚህ አስተማሪዎች ጠሩና ይሄን ልጅ አሉ ቢል ጌትስን፣ ይሄን ልጅ አንድ ነገር አድርጉት፣ አማካሪ ጋር ውሰዱት፣ ሕክምና የሚያስፈልገው ነው ተባለ። ለ1 ዓመት ያህል ካውንስሊንግ ወሰደ ቢል ጌትስ። የስድስተኛ ክፍሉ አንዳንዴ ልጆቻችንን እናስጨንቃቸዋለን። ሂሳብ ካልደፈናችሁ፣ ባዮሎጂ 30 ከ30 ካላመጣችሁ፣ ፊዚክስ ለምን እንደንትና አልሰራሽም ብለን እናስጨንቃቸዋለን። እነሱ ግን ሌላ ስጦታ አለ ውስጣቸው፣ ሌላ ችሎታ አለ ውስጣቸው። 1 ዓመት ካውንስል ካደረገው በኋላ ካውንስለሩ ምን አለ? ይሄንን ልጅ ተውት አላቸው። ቀሊብ ይማለው እንደሚፈልገው ያጥና፣ እንደሚፈልገው ያስብ እና ተውት አላቸው። ቢል ጌትስ አደገ፣ ያንን ስራ ጀመረ። ኮምፒውተር በየቤቱ አስገባለሁ አለ። እሱ ደግሞ አሁን ከዓለማችን ሁለተኛ ሀብታም ነው። ሶስተኛው ዋረን ባፌት ይባላል። ዋረን ባፌት ወደ 82 ቢሊዮን ዶላር ሀብት አላቸው። እሳቸው ደግሞ ሲጀምሩ የጀመሩት እንደዚህ ነው። ሕፃን ሆነው ኮካኮላ ከግሮሰሪ ይገዙ ይመጡና ለቤተሰቦቻቸው በሳንቲም እያተረፉ ይሸጡላቸዋል። ከዛ ጀመሩ። ኮካ ይገዛሉ፣ ለእናታቸው ለአባታቸው አትርፈው ይሸጣሉ።
ከዛ ጀምሮ አሁን ብዙ ቦንድ፣ ብዙ ስቶክ፣ ብዙ ሼር ያላቸው በጣም ትልቅ ባለሀብት ናቸው። ዱራሴል የሚባለው ባትሪ ድንጋይ የሳቸው ነው። ጋይኮ የሚባል ኢንሹራንስ ድርጅት፣ ብዙ ሬስቶራንቶች አሏቸው። እንዲህ እያለ ይቀጥላል። እነዚህ ሀብታሞች ናቸው። እኛም ሀገር ቢሊዮነሮች አሉ። ጥቂት ቢሊዮነሮች፣ ብዙ ሚሊዮነሮች አሉ ኢትዮጵያ ውስጥ። አላቸው እንላለን፣ እነሱም አለን ይላሉ። ሀብት የነሱ ነው እንላለን፣ እነሱም ሀብት የኛ ነው ይላሉ። ነገር ግን የሰማይ አምላክ እግዚአብሔር ደግሞ በነቢዩ በሐጌ በኩል እንደዚህ ያለ፣ ብሩ የእኔ ነው፣ ወርቁ የእኔ ነው አለ። የትኛው ብር? ሁሉም ብር የኔ ነው፣ ሲልቨር ማለት ነው። የትኛው ወርቅ? ሁሉም ወርቅ የኔ ነው። በምድር ላይ ያለ ሀብት በሙሉ የኔ ነው፣ ሁሉም የኔ ነው። እውነት ለመናገር አሁን ባለጸጎችን ጠራን እንጂ በምድር ላይ አንድም ሰው አንድ ብር የለውም የራሱ ይሆን። አንድ ሰው አንድ ብር የለውም። ሁሉም የአምላካችን የእግዚአብሔር ነው። ተስማማላችሁ? እሺ። አንድ ጊዜ መጋቢ አዲስ ሆቴል ውስጥ ነበር ፕሮግራም የተዘጋጀውና ሆቴል መቢያና መተኛ ነው እንጂ መስበኪያ አይደለም አሉ። ግን ስለ ደግነት አንስቶ እግዚአብሔርን አለማንሳት አይቻልም። ስለዚህ ተገድጄ ነው የእግዚአብሔርን ስም ማነሳው። አረቦቹ ነዳጅ አገኙና ሸጡና ሀብታሞች ሆኑ። ከየት አወጡት? ከመሬት ውስጥ። ዱባይ የዛሬ 40-50 ዓመት ብትመለከቱ ግመል ከተማ ውስጥ ይጎተት ነበር። የመጨረሻ ድሆች ነበሩ። ድንገት አቡዳቢ አገኙ። ዘይት ከመሬት አወጡ፣ ሪፋይን አደረጉ፣ ሸጡ። ወዲያው ሆስፒታል፣ ትምህርት ቤት ከፈቱ። አገራቸውን ሰማይ አደረሰው። ወዲያ ዱባይ ተከተለኝ። ተሰባሰቡና ሻርጃም እንደዚህ ሆነው 9 ሆነው ዩናይትድ አረብ ኤምሬትስን ሰሩ። ነዳጅ የወጣው ከመሬት ነው። መሬት እግዚአብሔር ነው። ሌሎች ሳውዝ አፍሪካ ዳይመንድ አገኙና ዳይመንድ ሸጡና አልማዝ ሸጠው በጣም ሀብታሞች ሆኑ። አልማዙን ከየት ነው ያወጡት? ከመሬት ነው። መሬት ደግሞ እግዚአብሔር ነው። ወርቅ ማዕድናት ያወጡና ሀብታም ይሆናሉ። ሁሉም ከመሬት ውስጥ ነው የሚወጣው። ምድርና ሞላዋ ደግሞ የሰራዊት ጌታ እግዚአብሔር ናት። እኔ ደብረ ዘይት ሰርቻለሁ፣ በሕክምና ሐኪም ሆኜ ሰርቻለሁ እና ጠቅላላ ሐኪም ሆኜ ስለነበር የምሰራው ብዙ ልጆችን አዋልጃለሁ። ሌሊት ይመጣሉ፣ ምጥ ይዟቸው ይመጣሉ። ሴቶችን አዋልጃለሁ። የዛሬ 25 ዓመት 24 ዓመት አካባቢ ደብረ ዘይት የተወለዳችሁ ካላችሁ ምናልባት አዋልጃችሁ ሊሆን ይችላል። እና ሳዋልድ የሚገርመኝን ነገር ልንገራችሁ። ልጆቹ ሲወለዱ ሁሉም ራቁታቸው ናቸው። አንድም ልጅ የፕራዶ ወይም የቪኤት ላንድ ክሩዘር ቁልፍ ይዞ ደም እንዳይነካበት እጁን አስቀድሞ ሲወለድ አላየሁኝ። ሁሉም ብጫቂ ጨርቅ እንኳን ላያቸው ላይ የለም፣ ራቁታቸውን ይወለዳሉ። ከዛ ጥቁር አንበሳ ደግሞ ሰራ ነበር። ጥቁር አንበሳ ስንሰራ ሰዎች ይሞቱብናል። ሰዎች ሲሞቱብን ምንድነው የሚደረገው? በድንገትም ከመጣ ሙሉ ልብስ ለብሰው ከሆነ ድንገት መሞቱን እናረጋግጣለን። ሌላ ምልክቶች አሉ። መጨረሻ ምልክት አይኖቹ ላይ ነው የምናየው። ብርሃን አብርተን እነዚህ ፒፕልስ የሚባሉት ሰፍተው ዳይሌት አድርገው በዛው ይቀመጣል። ያ ሲሆን ሐኪሙ ኤክስፓየር አድርጓል ብሎ ብርድ ልብስ አልቦ ነው የሚሄድ፣ አልብሶ ነው የሚሄድ። ከዛ ነርሶች ይመጣሉ። ኮቱን ያወልቃሉ፣ ክራቫቱን ያወልቃሉ፣ ሸሚዙን ያወልቃሉ፣ ቀበቶውን ይፈታሉ፣ ሱሪውን ያወልቃሉ፣ ውስጥ ሱሪውን ያወልቃሉ፣ እርቃኑን ያስቀሩታል። ከዛ ይገንዙታል። ከዛ በጨርቅ ተጠቅልሎ እንደ ሃይማኖቱ ይቀበራል። በቀደም ዕለት የጀመርኩት ኮንዶሚኒየም አለ ወይም በቀደም የገዛኋት አዲስ ማርቸዲስ አለች አብራኝ ትቀበር ሊል አይችልም። ራቁቱን ይቀበራል። ምንም ይዘን አንመጣም፣ ምንም ይዘን አንሄድም። ያ ከሆነ ደግሞ ሁሉም የሱ ነው ማለት ነው። ሁሉም የሱ ነው።
መስጠትን ያስተማረን እሱ ነው። ህይወትን ሰጠን፣ ጤንነትን ሰጠን፣ ደስታን ሰጠን፣ ትዳር ላለን ትዳርን ሰጠን፣ ልጆች ያላለን ልጆችን ሰጠን። እኔ ላይ ያለው እያንዳንዷ ነገር የኢየሱስ ስጦታ ነች፣ ከሱ የተቀበልኳት ነች። ሀብትን ሰጠን። ያልተቀበልነው ምን አለ? ሁሉን ሰጠን። እኛ ሰርተን ያገኘን ይመስለናል፣ ግን እሱ ነው የሰጠን። የሚገርማችሁ እኮ ነው፣ አንዳንዴ ኖሯችሁ ላትበሉት ትችላላችሁ። በጣም ሀብታም ሆናችሁ ምግብ ላትበሉት ትችላላችሁ። አንድ ጊዜ እጅግ በጣም ባለጸጋ የሆኑ ሰው የሆነ ቦታ ይዘውን ሄዱና ፕሮግራሙን ከጨረስን በኋላ ጋበዙን ምሳ። አንዱ ጥብስ፣ አንዱ ክትፎ፣ አንዱ ቅቅል አዘዘ። እሳቸው አያዙ እንዴ ቅረል ለምንድን ነው እኛን ያስበሉ ጋብዘው እርሶም የማይበሉት አልኳቸው። ያመኛል። እኔ ቤት ገባና ነጭ ፓስታ አስቀቅልና በጨው አድርጌ ጥቂት እሷን እበላለሁ። በጣም ሀብታም ናቸው። ኖሮ መብላት የእግዚአብሔር ምሕረት ነው። አንዳንዴ ቡፌው ተዘጋጅቶ መብላት አይቻልም። እኛ ደግሞ ነጽንትኑ ተሰጥቶን ጤንነቱ ተሰጥቶን ድንች እንበላለን፣ ቂንጬ እንበላለን፣ እንጀራ እንበላለን፣ ሽሮ እንበላለን፣ ክትፎ ማንበላው ነገር የለም። ይሄ የሱ ምሕረት ነው፣ ከሱ የተሰጠን። በጣም ትልቅ ቤት ውስጥ ሆነን እንቅልፍ ላይ ወስደን ይችላል። በጣም ትልቅ ቤት የሚመች አልጋ፣ ውሃ ላይ የተንሳፈፈ አልጋ ላይ ተኝተው እንቅልፍ የማይወስዳቸው አለ። እኛ ደግሞ ሽሮን በላና ድንገት ምንጸልይም ከሆነ ያችን በጣም ፈጣን ጸሎት ጸልየን ስንተኛ ገና ራሳችን ትራስ ሲነካው እንቅልፍ ይወስደናል። ይሄም ከሱ ነው። እስቲ አመስግኑት፣ ግድ የላችሁም። ታዲያ እሱ ምን አደረገ መሰላችሁ? ይሄ በምድር ላይ ያለው ሀብት ሰርኩሌት እንዲያደርግ መስጠትና መቀበልን አስተማረ። ስጡ ይሰጣችኋል። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል። ስጡ አለ። ይሄ ነው። እንደውም በመስፈሪያ ስትሰፍሩ በዚያው መስፈሪያ ግን ተነቅንቆ ታጭቆ ሞልቶ ይሰጣችኋል። ለምንድን ነው የሌለን? ለምንድን ነው ኢትዮጵያኖች ብዙ የሌለን? መስጠት ስላልተማርን። ቅድም ያነሳናቸው ሀብታሞች ያነሳኋቸው ሆን ብዬ ነው። ለምን አነሳኋቸው መሰላችሁ? ሁሉም ያነሳሁላችሁ ባለጸጎች አንድ ኮመን ዲኖሚኔተር አላቸው። አንድ የጋራ ባህሪ ያላቸው፣ ይሰጣሉ፣ ሰጪዎች ናቸው። ገና ከጅማሬው ትርፍ ሲያገኙ ከትርፋቸው ላይ ያካፍላሉ። አሁን ሀብታም ሆነው ለ30-40 ድርጅቶች ያካፍላሉ፣ ይሰጣሉ። የታቀደው ሰርኩሌት እንዲያደርግ ነበር ሀብት። አሁን ስትሮክ የሚባል በሽታ አለ፣ ፓራላይዝ የሚያደርግ አይደል? ስትሮክ እንዴት እንደሚመጣ ልንገራቸው። የደም ዝውውር ላይ ድንገት አንዱ የደም ቧንቧችን ውስጥ ደም ይረጋና ይዘጋዋል። ቬኑ እግራችን ላይ ለምሳሌ አንዱ መንገድ የሚወጣበት፣ ከዛ ከረጋው ደም ይቆረስና በደም ስር መጥቶ እዚህ ብሬናችን ላይ ሲወሸቅ ያ አፌክት የተደረገው ብሬን ይጎዳል። የተወሰነ ፓርታችን ፓራላይዝድ ይሆናል። ኢትዮጵያኖች ድሃ ሆነን አይደለም፣ ሰርኩሌት ማድረግን ያቃተን። ሀብቱን ይዘውት የተቀመጡ ሰዎች አሉ። እንዲሰጡ ተሰጥቷቸው ባንክ ቆልፈው ያስቀመጡ ሰዎች አሉ። እንድሰጠው እንድጠቀምበት የሚሰጠኝ ገንዘብ አለ፣ እንድሰጠው የሚሰጠኝ ገንዘብ አለ። አንዳንዱን ገንዘብ ሲሰጠኝ ይሄ የኔ አይደለም እንድሰጠው ነው የተሰጠኝ። ግን ባለጸጎች ገንዘቡን ይዘው ስለሚቀመጡ እኛም እንዳቅማችን ስለማንሰጥና ሰርኩሌት ስለማያደርግ በሀብት ፓራላይዝድ ሆነናል። ተጎድተን ተቀምጠናል። በድህነት ውስጥ አለ። የሜሪ ጆይ ሞቶ ምንድነው? ሁሌም ስሰጥ የምቀበለዋል። አንዳንዱ ነገር ለኛ አይደለም የሚሰጠን፣ ለሰው ልንሰጠው ነው። አንድ ጊዜ አሜሪካ ሄድኩኝና ለሆነ ፕሮግራም ወጣቶች በጣም ተደስተው ሱፍ ገዙልኝ። በጣም ውድ ሱፍ፣ የሚያምር ሱፍ እና ነጭ ነው። ከዛ ይዤው መጣሁ። እዚህ ይዤው መጣሁ። እኔ ደግሞ ነጭ ልብስ አያምርብኝም፣ በፍጹም አያምርብኝም። ሞከርኩት። ቆይ ኮቱን ከጥቁር ሱሪ ጋር አልኩና ሞከርኩት፣ እምቢ አለ።
ቆይ ሱሪውን ከጥቁር ኮት ጋር አልኩና ምንም አያምርብኝ። ከዛ አንድ ቀን ከአንድ ረሽም ጥቁር ሰው ጋር እያወራው እንደዚህ ያየሁት ያ ሱፍ ትዝ አለኝ እና እሱ ለብሶት በሐሳቤ ሳስብ እንዴት እንደሚያምርበት ገመትኩ። የሚቀጥለው ቀን ቅጠብ እፈልግሃለሁ አልኩት። ያቺን አመጣሁና ይዤ የመጣኋትን ውድ አዋጥተው የገዙትን ለሱ ሰጠሁት። በሳምንቱ ለብሶ ሳየው እንዴት እንደሚያበራ ልነግራችሁ አልችልም። ከዛ የጠየቁት ይሄንን ሱፍ እኔ አዋጥተው ገዝተው ተሸክሜ ይዤ የመጣሁት ለሱ ነው ማለት ነው? አዎ ለሱ ነው ማለት ነው። ከእጃችን አንድ ነገር ሲወጣ ከእግዚአብሔር እጅ አንድ ነገር ይወጣል። ስለ ራሴ ላወራላችሁ ፈልጌ አይደለም። አንድ ጊዜ ደግሞ የመጀመሪያ መኪና የነበረች ፎርድ ነች፣ አሮጌ ፎርድ። ከዛ እሷን ገዝቼ ብርቅ ሆናብኛለች። አስለጥፋታለሁ፣ አስጌጣታለሁ፣ አሳጥባታለሁ። በቃ ውስጧን ማላረጋት ነገር የለም። እንደ ሰው ነው ማሽሞነምናት። በኋላ አንድ ቀን ስቴዲየም አካባቢ አንድ ወዳጄ መጣና እቺ መኪና ፎርድ ነች አለ፣ የድሮ ነች አለኝ። ያንተ አይደለችም ግን ለሰው ትሰጣታለህ አለ። በጣም ነው ያስቆጣኝ። በጣም እንዴት ይሰጣል? በኋላ ግን ፈቃዱ እንደሆነ ሲገባኝ ለባለቤቱ ደወልኩና እንደዚህ አንድ መኪና ነበረች አልኩት። ምን ሆነ ተበላሸችብህ አለኝ። አይደለም ታዲያስ ላንተ ስጠው ተባልኩኝ የሰማይ አምላክ አልኩት። መጣና ሄደ። ስም ማዛወሪያውን ደግሞ ክፈል ተባልኩኝ። ውስጤ ስም ማዛወሪያውን ከፈልኩ። ከዛ ስመለስ እኔ ሌላ ተተካ። ምን ማለት ነው? የኛ እጅ ካልተከፈተ የእግዚአብሔር እጅ አይከፈትም። አንተም እጅን ትከፍታለህ ከመልካም ነገር ይጠግባሉ ተብሎ ተጽፏል። የእሱ ትልቅ እጅ ግን እንዲከፈት የኛ እጅ መከፈት አለበት። ይሄ ፕሪንሲፕል የግድ ሁሌም የሚሰራ ሁል ጊዜ አንዴ አይደለም ሁል ጊዜ የሚሰራ ሰጣችሁ ካልተቀበላችሁ ማይሆን ነገር ነው። የሰጠ ሁሉ ይቀበላል። በህይወቴ ሰጥቼ ያልሰጠኝ ነገር የለም። ዘር እንዘራለን፣ ከዛ ይበቅላል፣ ከዛ ይታጨል። ጋዜጠኛ ስሜነህን ይመስለኛል ለማየው እዛ ጋር የዋልታ እስቲ ሰላም በሉት። በጣም በቅርብ የተነሳ ሞጋች ዋልታ ቲቪ ላይ ነው ያለው። በጣም ነው የምወደው። ይሄ በድርቅና ሳይሆን በንባብ ላይ ሊያዩ ይፈልጋሉ መሰለኝ። አንዴ ተነስስ በንባብ ላይ በእውቀት ላይ የተመሰረተ በጣም የሚያስደስተኝ ፕሮግራም አለ። ለዛ ነው። ስለዚህ ከእጃችን አንድ ነገር ይወጣል፣ ከሱ እጅ ይወጣል። መስጠት ላይፍ ስታይላችን ነው መሆን ያለበት። ኢትዮጵያውያን ምን እናደርጋለን መሰላችሁ? ሶፋ እንገዛለን አይደል? አዲስ ሶፋ ገዛን። አሮጌው ሶፋ ጥግ አስይዘን እናስቀምጠዋለን። ቦታ ይፈለግለታል። ጥግ ተይዞ ይቀመጣል። ምን አለበት አውጥተን ብንሰጥ? ልብሶች አዳዲስ እንገዛለን። ምናልባት ቁም ሳጥን ካለን በፍጹም አይጣሉም፣ በፍጹም አይሰጡም። ጥግ ይዘው ተሰቅለው ይቀመጣሉ። 10 ዓመት ይቀመጣሉ። አንለብሳቸውም። በእርግጠኝነት ብዙዎቻችሁ ቤት ቢፈተሽ ያለበሳችሁት ላለፉት 3 ዓመት ያለበሳችሁት ልብስ አለ። አውጥተን ግን አንሰጠው። ይሄ የአንጀት ድርቀት የሚባለው ኮንስቲፔሽን የሚባል ነገር አለ።